ፋኖ ቀይ ባህርን ይቆጣጠራል ሲል ዘመነ ካሴ ተናገረ። የፋኖ ታጣቂዎች አማራ ክልልን ሙሉ በሙሉ መቆጣጠር ባይችሉም የፋኖ አመራሩ ዘመነ ካሴ ግን ፋኖ የቀይ ባህር ኮከብ ይሆናል የሚል አነጋጋሪ አስተያየት ሰጥቷል። ይህንን ዛሬ ሳይሆን ትናንት ተናግረን ነበር ሲልም ግርምትን የሚያጭር ጉዳይ አንስቷል። በዝርዝር እናስደምጣቸዋለን። የቀድሞ የኦህዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መገንጠል አነጋጋሪ አስተያየት ሰጥተዋል። ኦሮሞ ኢትዮጵያዊ ነው በሚለው አመለካከታቸው የሚታወቁት አባዱላ በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ መገንጠል ያነሱትን ሐሳብ ኮንነዋል። አሁን ላይ መንግስትን በኃይል ለመጣል ወቅቱ አይፈቅድም ሲሉ ለፋኖ ህወሓትና ኦነግ ሸኔ መልእክት አስተላልፈዋል። እናስደምጣቸዋለን። በወለጋ የፋኖ ታጣቂዎችና የኦሮሚያ ልዩ ኃይል ከባድ ትንቅንቅ ማድረጋቸው ተሰማ። የወለጋውን የኦሮሚያ ልዩ ኃይልና የታጣቂዎቹን ውጊያ በተመለከተ ታማኙ የዜና ጣቢያ ቢቢሲ ሰፊ ዘገባን ይዞ ወጥቷል። ከዚህ ከባድ ውጊያ በኋላ ንጹሃን ላይ ጥቃት እንደተፈጸመ ተሰምቷል። የአካባቢው ነዋሪዎች ያለፈው ሳይሆን እኛን እያሳሰበን ያለው ወደፊት የሚመጣው ነገር ነው። አሁንም ቢሆን በቅርብ ርቀት አሉ፣ መውጫ የለንም፣ ግራ ቀኝ በር ተዘግቷል ሲሉ የይድረሱልኝ ጥሪ አሰምተዋል። እንመለስበታለን። ጄኔራሉ ኢትዮጵያ ላይ ዳግም ዛቱ። ይህ ዛቻ በአንድ ሳምንት ጊዜ ለሁለተኛ ጊዜ የተሰጠ ሲሆን ማስጠንቀቂያው የግጭት መንስኤ እንዳይሆን ተፈርቷል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የቀድሞ የኦህዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መገንጠል አነጋጋሪ አስተያየት ሰጥተዋል። ኦሮሞ ኢትዮጵያዊ ነው በሚለው አመለካከታቸው የሚታወቁት አባዱላ በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ መገንጠል ያነሱትን ሐሳብ ኮንነዋል። አሁን ላይ መንግስትን በኃይል ለመጣል ወቅቱ አይፈቅድም ሲሉ ለፋኖ ህወሓትና ኦነግ ሸኔ መልእክት አስተላልፈዋል። የቀድሞው የምክር ቤት አፈ ጉባኤና ኦህዴድ መስራች አቶ አባዱላ ገመዳ በትናንትናው ዕለት በብሔራዊ ቴሌቪዥን ጣቢያ የተሰራጨ ሰፊ ቃለ ምልልስ አድርገዋል። በወቅታዊ ጉዳዮች በባህር በር አጀንዳና በኢትዮጵያ ነባራዊ ሁኔታ ላይ ባተኮረው ንግግራቸው ሰፊ ሐሳቦችን አንስተዋል። በኦሮሞ የፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው የነጻ ኦሮሚያ ሀገር ምስረታና በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ መገንጠል ባነሱት ሐሳብ ላይ የሰጡት አስተያየት ትኩረት ሳቢ ሆኗል። ጀነራል ክንፈ ዳኘው ከ3 ሳምንት በፊት በትግረኛ በሰጡት ቃለ መጠይቅ ትግራይ ያላት ምርጫ ሁለት ነው፣ ባርነት ከኢትዮጵያ ጋር ወይስ ነጻነት ነው ሲሉ መናገራቸው ይታወሳል። በዚህ የጀነራሉ ንግግር ላይ አስተያየታቸውን የሰጡት አቶ አባዱላ እንዲህ አይነት አስተያየት ምንጩ ሁለት ነገር ነው ብለዋል። የመጀመሪያው ከውጭ ኃይሎች የሚሰጥ ተልዕኮ ነው ሲሉ ገልጸው ኢትዮጵያ እየተተራመሰች እንድትኖርና በብሔር ግጭት ውስጥ እንድትቆይ የሚፈልጉ እንደ ግብጽ ያሉ ሀገራት አሉ ብለዋል። ይህንን ዓላማቸውን ለማሳካትም የራሳችንን ባንዳዎች ይጠቀማሉ የሚሉት ፖለቲከኛው ስለዚህ አንዱ ተልዕኮ የመቀበልና ያንን ተልዕኮ የመተግበር ጉዳይ ነው በማለት የጀነራል ክንፈ የመገንጠል ትርክት ከዚህ የሚቀዳ እንደሆነ አንስተዋል። አእምሮ ያለው ሰው ቤቱን አያቃጥልም። ቤትህ ውስጥ ካሉ ወንድሞች ጋር ብትጣላ ጥልህን በሽምግልና ወይም በሌላ መንገድ ትፈታለህ እንጂ በፍጹም ቤትህን አቃጥለህ ፀሐይና ዝናብ እንዲፈራረቅብህ አትፈቅደም። አእምሮ ያለው ሰው ይህን አያደርግም በማለት የጀነራሉን የመገንጠል ሐሳብ አምርረው ተቃውመዋል። አቶ አባዱላ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱት የመገንጠል ሐሳብ ምንጩ ነው ብለው በሁለተኝነት ያነሱት ጉዳይ ደግሞ ፖለቲከኞች ህዝቡን ያለማወቃቸው ችግር ነው ይላሉ። ለዚህ ሐሳባቸው በምሳሌነት ያነሱትም በወጣትነታቸው ከትግራይ ህዝብ ጋር መኖራቸውን ነው። ለምሳሌ እኔ የትግራይ ህዝብ ውስጥ ኖሬያለሁ። በወጣትነቴ እዚያ አሳልፌያለሁ። ትግራይን ብቻ ሳይሆን ኢትዮጵያን አንድ ባንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ህዝብ ነው።
ሲሉ የመገንጠል ሐሳቦች ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነ ጠቅሰዋል። የክንፈ ዳኘው ሐሳብም ይህን መሰረት ሊንደው አይችልም ሲሉም አክለዋል። ነገር የተበላሸው የመከላከያ ሰራዊቱ ላይ በሰሜን እዝ ጥቃት ሲከፍቱ ነው ሲሉ የቀጠሉት አባዱላ ያለፈውን ነገር ትተን ወደ ድሮ ባህሪያችንና ኢትዮጵያዊነታችን እንመለስ የሚል ጥሪ በተለይም ለህወሓት አመራሮች አቅርበዋል። ሌላው አቶ አባዱላ በዚህ ቃለ ምልልሳቸው ያነሱት ጉዳይ የባህር በር አጀንዳን በተመለከተ ነው። በህዝብ ብዛት ከአፍሪካ ሁለተኛ፣ ከአፍሪካ ቀንድ ደግሞ ግዙፍ ሀገር የሆነች ኢትዮጵያ በፍጹም ያለ ባህር በር ልትቀጥል አትችልም ሲሉ አጀንዳው በአሁኑ ወቅት መነሳቱን እንደሚደግፉት ተናግረዋል። በእኔ እምነት ኢትዮጵያ የመውጫና መግቢያ ባህር በር ብቻ ሳይሆን ቀይ ባህርና አፍሪካ ቀንድ ሰላም ኢትዮጵያ ታስፈልጋለች በማለት ኢትዮጵያ ለአፍሪካ ቀንድ የከፈለችውን መስዋዕት ለአብነት አስቀምጠዋል። ኤርትራ ነጻነት ትልቅ ድጋፍ ሲደረግ የነበረው ኤርትራ ነጻ ሀገር ሁና በኢኮኖሚና በሌሎች መስኮች እንድትጠቀም ሳይሆን ከሞላ ጎደል ኢትዮጵያ ከቀይ ባህር ለመነጠል የተደረገ ጥረት ነው ሲሉ ገልጸውታል። ኢትዮጵያን ከቀይ ባህር የመነጠል እንቅስቃሴ ሲንከባለል የመጣ ጉዳይ እንደሆነ ያነሱ ሲሆን ኤርትራ የአፍሪካ ህብረት የአረብ ሊግም አባል ናት። ለምንድን ነው ኤርትራ የአረብ ሊግ አባል የሆነችው? ኤርትራ ሪፍረንደም ስታደርግ ለምንድን ነው ድርድር ያልተደረገው? እነዚህ ጥያቄዎች መልስ ያስፈልጋቸዋል። እኔ በወቅቱ ተደራዳሪ ስላልነበርኩ ምክንያቱን አላውቀውም ሲሉ አብራርተዋል። መከላከያ ስለነበርክ ድርድሩን ታውቃለህ ይሉኛል። እኔ አላውቅም። እንኳን ለምን ድርድር እንዳልተደረገ ይቅርና የኢትዮ ኤርትራ ጦርነት ለምን እንደተነሳ አላውቅም። እንደ ወታደር መመሪያ ተቀብዬ ወደ ተልዕኮ ገባሁ እንጂ ብለዋል። የሀገር ምሰሶ ውትድርና ነው የሚሉት አባዱላ ወታደር ሆነው ያሳለፉትን ጊዜ መቼም የማይረሱት እንደሆነ ይገልጻሉ። የወታደርነት ጊዜያቸው ኢትዮጵያዊነትን በውስጤ ያነጸው ይሄው የውትድርና ሕይወታቸው እንደሆነ አንስተዋል። በወለጋ የፋኖ ታጣቂዎችና የኦሮሚያ ልዩ ኃይል ከባድ ትንቅንቅ ማድረጋቸው ተሰማ። የወለጋውን የኦሮሚያ ልዩ ኃይልና የታጣቂዎችን ውጊያ በተመለከተ ታማኙ የዜና ጣቢያ ቢቢሲ ሰፊ ዘገባን ይዞ ወጥቷል። ከዚህ ከባድ ውጊያ በኋላ ንጹሃን ላይ ጥቃት እንደተፈጸመ ተሰምቷል። አካባቢው ነዋሪዎች ያለፈው ሳይሆን እኛን እያሳሰበን ያለው ወደፊት የሚመጣው ነገር ነው። አሁንም ቢሆን በቅርብ ርቀት አሉ፣ መውጫ የለንም፣ ግራ ቀኝ በር ተዘግቷል ሲሉ የድረሱልኝ ጥሪ አሰምተዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸውን ነዋሪዎች ለቢቢሲ ተናግረዋል። ተቃዋሚዎቹ እናት ፓርቲና ኢሃፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙት፣ የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም። በወረዳው የአማራ ተወላጆች ይኖሩበታል በተባለው ጠጋ ጂጊ ሻሹ በር አነስተኛ ከተማ ታህሳስ 14 ቀን 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋገራቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ልዩ ኮማንዶ መግባቱን ነዋሪዎች ተናግረዋል። ማክሰኞ ታህሳስ 14 ቀን ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላ ነዋሪ ደግሞ መሳሪያ እናስረክብም ብለው ጫካ በገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ለቢቢሲ ተናግረዋል። በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁም መረጃዎችን አውጥተዋል። ግጭቱ ከመቀስቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሻቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱን ተናግረዋል። ከዚህን ቀደም ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰባቸው እንዲሸሽ እንዳደረጉ የተናገሩ አንድ የዓይን እማኝ ከ2 ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውን ለቢቢሲ ተናግረዋል። የደረሱ ነፍሰ ጡር
መሆናቸው የተኩስ ልውውጡ ሲደረግ ቤታቸው እንደነበሩ የተናገሩት አንድ የዓይን እማኝ ከሟቾቹ ውስጥ የ5 ልጆች አባት የሆኑት ባለቤታቸው እንደሚገኙበት ተናግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚሊሻ ቤታቸው መጥተው የጉልበት ሰራተኛ የነበሩትን ባለቤታቸውን አይናቸው እያየ በአሰቃቂ ሁኔታ እንደገደሏቸው ለቢቢሲ ተናግረዋል። እኔ ድንጋይ ሆንኩኝ፣ ልጆቼ እየተንጫጩ እላዩ ላይ ሲወድቁ አምጣው መሳሪያውን እመታቸዋለሁ ሲል እኔ በጥርሴም መሰለኝ ያነሳኋቸው 3ቱንም ልጆች አነሳኋቸው፣ ተደፍቼ እኔን ግደሉኝ ብዬ ለመንኳቸው ሲሉ ስለ ድርጊቱ ተናግረዋል። ባለቤታቸው ቤታቸው በር ላይ በተገደለበት ስፍራ ከተቀበሩ ከ5 ቀናት በኋላ ስላሴ በተባለ ቤተክርስቲያን ዳግም መቀበራቸውን ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው የዓይን እማኞችና የሟች ቤተሰቦች ጥቃቱ የተፈጸመው የተኩስ ልውውጡ ጋብ ሲል ቤታቸው ውስጥ ቤተክርስቲያን ውስጥና ወደ ቤታቸው እየተመለሱ በነበሩ ንጹሃን ሰዎች ላይ መሆኑን ገልጸዋል። ፋኖ ቀይ ባህርን ይቆጣጠራል ሲል ዘመነ ካሴ ተናገረ። የፋኖ ታጣቂዎች አማራ ክልልን ሙሉ በሙሉ መቆጣጠር ባይችሉም የፋኖ አመራሩ ዘመነ ካሴ ግን ፋኖ የቀይ ባህር ኮከብ ይሆናል የሚል አነጋጋሪ አስተያየት ሰጥቷል። ይህንን ዛሬ ሳይሆን ትናንት ተናግረን ነበር ሲልም ግርምት የሚያጭር ጉዳይ አንስቷል። ኢትዮጵያ ወደ ቀይ ባህር እንዳትመለስ ከሚፈልገው የሻዕቢያው አገዛዝ ጋር ጥምረትን የፈጠሩት የፋኖ አማጺዎች ዕለት በዕለት የሚያወጧቸው መግለጫዎች ግርምትን የሚያጭሩና አነጋጋሪ መሆናቸውን ቀጥለዋል። ለወራት ከአደባባይና ሚዲያ ጠፍቶ የነበረው ዘመነ ካሴ ባለፈው ሳምንት በተከታታይ መግለጫዎችን አሰራጭቷል። ካሰራጫቸው መግለጫዎች መካከል ታህሳስ 18 ቀን ቀይ ባህርን በተመለከተ የሰጠው መግለጫ በአነጋጋሪነቱ የሚጠቀስ ነው። ፋኖ የቀይ ባህር ቀጠና አዲሱ የጂኦፖለቲካ ኮከብ እንደሚሆን ዛሬ ሳይሆን ትናንት በቃልም በወረቀትም በካሴትም በድፍረትና በእርግጠኝነት ስሜት ቀድመን ነግረናል ያለው የፋኖ አመራሩ የሀብቴ አብርሃምን ዘፈን በመጥቀስ ፋኖ ቀይ ባህርን እንደሚቆጣጠር በዘፈን ተንብየናል ሲል ተደምጧል። የፋኖ አመራሩ ዘመነ ካሴ ፋኖ ቀይ ባህርን ይቆጣጠራል የሚል የማይጨበጥ ሐሳብ ቢያነሳም እሱ የሚመራው የጎጃም ፋኖ ግን አሁንም ጎጃምን ሙሉ በሙሉ ነፃ ማውጣት አልቻለም። እንደውም በቅርቡ መንግስት በበርካታ የጎጃም አካባቢዎች ላይ ህዝባዊ ስብሰባዎችን ሲያደርግ ነው የታየው። ይህም በጎጃም የመንግስት የበላይነት እንዳለ የሚያሳይ ነው የሚሉ አስተያየቶች ይሰማሉ። ካሴ ግን ቀይ ባህርን እንቆጣጠራለን ሲል የሚደመጥ ሲሆን ነገሩ ዘመን እንዳለው ቀይ ባህርን ቢቆጣጠሩ እንኳን ስንቅና ትጥቅ ክላሽና ሬሽን የሚያቀብላቸው የሻዕቢያው አገዛዝ ይህን ይፈቅድላቸዋል ወይ የሚለው የብዙዎች ጥያቄ ነው። ምክንያቱም ሻዕቢያ ከፍጥረቱ አንስቶ ኢትዮጵያን ከቀይ ባህር ለማግለል የተደራጀ ኃይል በመሆኑ ነው። ጄኔራሉ ኢትዮጵያ ላይ ዳግም ዛቱ። ይህ ዛቻ በአንድ ሳምንት ጊዜ ለሁለተኛ ጊዜ የተሰጠ ሲሆን ማስጠንቀቂያው የግጭት መንስኤ እንዳይሆን ተፈርቷል። በቀድሞ ግመል ጠባቂ በአሁኑ የጦር አዛዥ መሐመድ ሐምዳል ዳገሎ ለሚመራው ጦር ኢትዮጵያ የጦር ቤዝና ወታደራዊ ማሰልጠኛ ሰጥታለች መባሉ በተሰማ ሰሞን ጄኔራል አልቡርሃን ዳግመኛ ማስጠንቀቂያ ሰጥተዋል። የሱዳን የጦር አዛዥ ጄኔራል አብዱል ፈታህ አልቡርሃን ኢትዮጵያን ጨምሮ ለጎረቤት ሀገራት ማስጠንቀቂያ የሰጡት ከቱርኩ ፕሬዝዳንት ጋር ከተወያዩ በኋላ ነው። ኢትዮጵያን ጨምሮ የሱዳን ጎረቤት ሀገራት ፈጥኖ ድራሽ ኃይሉን መደገፋቸውን ከቀጠሉ ራስን የመከላከል ጥቃት እንደሚሰነዝሩ ነው ጄኔራሉ የተናገሩት። ጄኔራሉ ከአንካራ ባሰሙት ማስጠንቀቂያ ጦራቸው ማንንም ሰው በየትኛውም ቦታ ማጥቃት ይችላል ብለዋል። ይህ ማስጠንቀቂያ የተሰማው ኢትዮጵያ ለፈጥኖ ድራሽ ኃይሉ በድንበር አካባቢ ወታደራዊ ካምፕ ሰጥታለች ከተባለ በኋላ ነው። የሱዳን ወታደራዊ ኃይል በኢትዮጵያ አዋሳኝ አካባቢ ለጥቃት አድፍጧል ያለውን የፈጥኖ ድራሽ ኃይል ለመምታት ዝግጁ መሆኑን እየተናገረ ነው። የሱዳን መከላከያ ኃይል በፈጥኖ ድራሽ ኃይሉ ታቅዶ የተሰናዳ ያለውን የሱዳን ብሉ ናይል ግዛት ኩርሙክና ጌሳን ከተሞች ስጋት ለመቀልበስ መዘጋጀቱን ሱዳን ትሪቡን ዘግቧል። የሱዳን መከላከያ ኃይል ለጥቃቱ በዝግጅት ላይ ነው በተባለበት በአሁኑ ወቅት ቀጠናው በትኩስ ውጥረት እየተናጠ ነው። አልቡርሃን ሱዳን ድንበሮቿን የማስጠበቅ መብቷ የተጠበቀ መሆኑን ጠቁመው ጎረቤት ሀገራት ጣልቃ ከመግባት እንዲቆጠቡ ብለዋል። አልቡርሃን በአንካራ ባደረጉት ንግግር ጎረቤት ሀገራት በሱዳን ጉዳይ አቋማቸውን መፈተሽ ይጠበቅባቸዋል ሲሉ
አስጠንቅቀዋል። ሱዳን ጦርነት እጇ አለባት ተብሎ በአልቡርሃን ጦር ከሚወነጀሉ ሀገራት መካከል ኢትዮጵያ አንዷ ነች። ዘገባዎች እንዳመላከቱት ከባለፈው ሰኔ ወር ጀምሮ በኢትዮጵያ አዋሳኝ ላይ በሚገኘው የሱዳን ብሉ ናይል ግዛት ውስጥ የነበሩ የፈጥኖ ድራሹ ኃይል ሰራዊት ወደ ኢትዮጵያና ደቡብ ሱዳን መጠጊያ አግኝተዋል። በኢትዮጵያ መንግስት በኩል በተደጋጋሚ እየቀረቡ ለሚገኙ ክሶች እስካሁን በይፋ የተሰጠ ምላሽ የለም። የጠቅላይ ሚኒስትር አብይ አህመድ አስተዳደር ስሙ በተነሳበት ጉዳይ ዝምታ መምረጡ ነገሩን ይበልጥ አሳሳቢ አድርጎታል። ባለፈው ሳምንት መጨረሻ በሱዳን ጦርነት ጉዳይ መግለጫ ያወጣው የተባበሩት መንግስታት ድርጅት ግጭቱ ኢትዮጵያን ጨምሮ ወደ አጎራባች ሀገራት እንዳይስፋፋ ስጋቱን ገልጿል። በተለይ በውክልና ጦርነት ውስጥ ተሳትፎ ያላቸው ኃይሎች በጎረቤት ሀገራት በኩል ያላቸውን ግንኙነት ጦርነቱን ሊያስፋፋ የሚችል ነው ተብሏል።